እንደው ወደ ጉዳያችን ለፍና የቼልሲን ጉዳይ ይነሳል መቼስ ቼልሲ አንዱ ደግሞ በዚህ ዝውውር ገበያ ላይ ደግሞ ብዙ ገንዘቦችን ካወጣ ክለቦች መካከል አንዱ ነው ለአንድ ተጫዋች 147 ሚሊዮን ፓውንድ ለሞርጋን ሮጀርስ አውጥቷል ይገባዋል አይገባውም ሌላ ጥያቄ ሆኖ ሳለ አሁን ላይ ደግሞ ከዚህ በፊት ሲጠቀሙበት የነበሩትን ስትራቴጂ ሙሉ በሙሉ በመቶ ደረጃ በሚመስል ሁኔታ ላይ አሰልጣኝ ዣቪ አሎንሶ ወጣት የነበሩ ተጫዋቾችን ገታ አድርገው አሁን ደግሞ ባለ ልምድ ተጫዋቾችን ወደ ክለቦቻቸው እየሰባሰቡ ይገኛሉ። ትናንት ምሽት በሰዓታት ልዩነት ውስጥ እንግዲህ ሁለቱ እንግሊዛውያኖች የፊት መስመር አጥቂው ዳኒ ዌልቤክ እና ጆርዳን ሄንደርሰን ደግሞ በሁለቱ የተወሰነ ሰዓት ልዩነት ወደ ቼልሲ ይሄዳሉ መባሉ ራሱ ትልቅ እንድምታ ሰጥቷል ብዬ ገምታለሁና እውን እንደው አሰልጣኝ ዣቪ አሎንሶ ከዚህ በፊት የነበሩትን ከነ ሊያም ሮሰነሪ ከዛ በፊት ደግሞ የኢንዞ ማሬስካና የመሳሰሉ የሄዱበትን አቅጣጫ በመተው ቼልሲ እንደሚባለው እንግዲህ ወጣት ተጫዋቾች መብዛታቸው ሪስኩን አብዝቶት ነበር። አሁን ላይ ግን ወጣት ተጫዋቾችን በተወሰነ መልኩ ነባር ልምድ ካላቸው ተጫዋቾች ጋር በማጣመር እንደው ፕሪሚየር ሊጉንም በሚወዳደሩበት መድረክ ላይ ቢያንስ እንደው የሚሰሩትን ስህተት ለመቀነስ እንደዚህ አይነት ተጫዋቾችን ማምጣታቸው ተገቢ ነው የሚሉ አሉ። የለም ደግሞ የሚሉ ደግሞ አሉ። ደግሞ ሌሎች ተጫዋቾች ደግሞ አይ እንደው እድሜያቸው ጠግቦ በዚህ ደረጃ መጫወታቸው ደግሞ አስፈላጊ አይደለም በትልቅ ደረጃ ለክለቡ ደጋፊዎች ይህን ስታነሳ ሹፈት ነው የሚመስላቸው ብዙዎቹ። እንግዲህ የዌልቤክንም የሄንደርሰንም ጉዳይ ስናነሳ እንግሊዝ ፕሪሚየር ሊግ ላይ ብዙ አመታት ተጫውተዋል ፕሪሚየር ሊግን አንስተዋል ከዛ በተረፈ ደግሞ የማምሻ ጊዜያቸው ላይ ነውና አሰልጣኝ ዣቪ አሎንሶ ምን እያሰቡ ነው የሚለው ጉዳይ እናንሳ እስኪ የክሊር ሌክ ኢንቨስትመንት ግሩፕ ከመጣ በኋላ የብሉኮ ይሉታል እነሱ አሁን ላይ ወደ 400 ኢንቨስተሮች አሉት የዚህ የቼልሲን እያስተዳደረ ያለው ግሩፕ አሁን በዋናነት ከፊት የምንመለከታቸው እንደ ቤዳዴግ ባህሊ ከዛ ባለፈ ደግሞ አንዳንድ ዝውውሮችን ሲቲ ስለፈለገው ብቻ ሲፈጽሙ የምናውቃቸው ቶድ ቦሆሊን የመሳሰሉ ሰዎች ነበሩ ክለቡን በብዙ መንገድ የሚዘውሩት ቼልሲ የስፖርቲንግ ዳይሬክተር ባህል ጠፍቶበት ሪሴል ቫልዩዎቻቸውን ብቻ በማሰብ ተጫዋቾችን የሚያዘዋውርበት ነበር በዛም ምክንያት ስቲል አሁንም ባለፉት 3 አመታት ከ100 ሚሊዮን ፓውንድ በላይ የሚያወጡ ዝውውሮችን ፈጽመዋል ሞይሰስ ካይሴዶ ኢንዞ ፈርናንዴዝ አሁን ሞርጋን ሮጀርስ ላይ ይሄንን አድርገዋል ስለዚህ ቼልሲ ገንዘብ ያወጣል ግን በዛው ልክ በዚህ በክሊር ሌክ ኢንቨስትመንት የዝውውር ባህሪያት ምን ተጠቅሟል ተጫዋቾችን በጥሩ መልኩ ይሸጣል ለምሳሌ ኖኒ ማዱዊኬን ወደ 35 ሚሊዮን ፓውንድ አካባቢ ነው የገዙት ግን ከእድሜው አንፃር ለአርሰናል ሲሸጡት ትርፋማ ነበር ንጹህ ትርፍ ነበር ማግኘት የቻሉትና እንዲህ አይነት ሞመንቶች ነበሯቸው እድሜያቸው ከ25 እና ከዛ በታች የሆኑ ተጫዋቾችን በመሰብሰብ የተሻለ ቼልሲን እንገነባለን የሚል እምነት ነው የነበረው ባለፉት 5 አመታት ግን የተመለከትነው ቼልሲ ያ ከተለመደ የማሸነፍ ማንነቱ ያፈነገጠ ለመፎካከር የተቸገረ ቡድን ሆኖ ነው የተመለከትነው ለመጨረሻ ጊዜ እንደ ቡድን መሪ ልምድ ያለው አንጋፋ ተጫዋች በስብስብ ውስጥ የተመለከትነው ምናልባትም ቲያጎ ሲልቫ ይመስለኛል ከዛ በኋላ ቡድኑ የመሪነት ጉድለት ያለበት ነው አምበል የሚሆኑትን ተጫዋቾች ብትመለከት ኢንዞ ፈርናንዴዝ እዚህ ክለብ ውስጥ ከመጣ በአግባቡ 4 አመት አልተጫወተም የቡድኑ አምበል ሆኖ ተመለከቷል ፓልመር 4 አመት አልተጫወተም አምበል ሆኖ ተመለከቷል ቼልሲ በክለቡ ውስጥ ለረጅም ጊዜ የቆዩ ተጫዋቾች እጥረት ያለበት ክለብ መሆኑ የታዘብንበት ይመስለኛልና ወደ አላመለስ ብለ የቀድሞ የሮማን አብራሞቪች ዘመን ቼልሲን ባህሪያት ስትመለከት ወጣት ተጫዋቾች አሉት ግን በዛው ልክ አንጋፋ ተጫዋቾች ነበሩት ለምሳሌ ፒተር ቼክን ያስፈረሙ ጊዜ 22 አመቱ ነው ግን ቡድኑ ውስጥ ካርሎ ኩዲቺኒ የተባለ የ30 አመት ግብ ጠባቂ ነበራቸው ስለዚህ በካፕ ውድድሮች ላይ ካርሎ ኩዲቺኒን ይጠቀሙ ነበር ፒተር ቼክ የሊጉና የሻምፒዮንስ ሊግ ግብ ጠባቂ ነበር በተመሳሳይ በማጥቃት ክፍሉ በአማካይ ክፍሉ ለምሳሌ ላምፓርድ 25 አመቱ ላይ ሆኖ የመጀመሪያውን የሊግ ዋንጫ ሲያሳኩ የ31 አመቱ ክላውድ ማካሌሌ ነበር ማካሌሌ በሪያል ማድሪድ ሻምፒዮንስ ሊግን ያሳካ ላሊጋን ያሸነፈ በፈረንሳይ ብሔራዊ ቡድን ከፓትሪክ ቬራና ዚነዲን ዚዳን ጋር የሚጣመር ተጫዋች ነበርና እንደዚህ አይነት ልምድ ያላቸው ተጫዋቾችን በመያዝ ነበር ቼልሲ ዋንጫዎችን ያሸንፈ ነበር ኢቭን የካርሊቶ ቡድን ከ30 አመታቸው በላይ የሆኑት ድሮግባ ማሉዳና እንዲሁም ደግሞ ሰለሞን ካሉ አኔሊካ የመሳሰሉ አጥቂዎችን ይጠቀም ነበር ይሄ ጥረት ነበረበት ቼልሲ ስለዚህ ትላንትና ስማቸው ከሆኑ ልምድ ካላቸው የሊጉ ሰዎች ስሞች ጋር ሲያያዝ እኔ አላስገረመኝም በግሌ እንደውም ለዣቪ አሎንሶ የሰጡት ስልጣን ሊከፍላቸው እንደሚችል
እምነታቸውን ሊያገኙበት የሚችሉበትን እድል ሰጥቷቸዋል። ጆን ስቶንስን ነው አንደኛ እቅዳቸው የነበረው። ማታ የነ ሄንደርሰን ዝውውር ዜና ከወጣ በኋላ ስቶንስ ወደ ኢንተር ለማምራት በመርህ ደረጃ ተስማምቷል። ስለዚህ አሎንሶ ፍላጎቱ ተከላካይ ላይ አንድ ልምድ ያለው የሊጉ ኮከብ፣ አማካይ ላይ አንድ ልምድ ያለው ኮከብ፣ አጥቂ ላይ አንድ ልምድ ያለው ኮከብ ለማምጣት ነበር እቅዱ። ስቶንስ ተከላካይ ላይ፣ ሄንደርሰን አማካይ ላይ፣ ዌልቤክ በአጥቂ መስመር ላይ። አሁን ሄንደርሰንና ዌልቤክ ሆኗል። መርሳት የሌለብን ከሄንደርሰን በፊት የቸልሲ የመጀመሪያ የዝውውር እቅድ ግራኒት ዣካ ነበር። ስለዚህ ሌላ ልምድ ያለው የፕሪሚየር ሊጉን ባህሪ ጓዳ ጉድጓዳውን የሚያውቅ አይነት ተጫዋች ነበር። አልተሳካም። ሄንደርሰን ብዙ ላይ ጮት ይችላል፣ ግን ብዙዎች እንደሚሉት በመሪነቱ ረገድ በተጫዋቾች ዘንድ ባለው ተሰሚነት በሊጉ ላይ ካሉ የምንጊዜም ጥሩ መሪዎች መካከል አንዱ ተደርጎ ይወሰዳል። ፕላስ ባለፈው አመት ብሬንትፎርድ ጥሩ ሲዝን ሲያሳልፍ 32 ጨዋታዎችን አድርጓል ይሄ ሰውዬ በ35 አመቱ። ስለዚህ 10ም 15ም ጨዋታ ሲያደርግ እየተቀየረ በመግባት የቴምፖ በመቆጣጠር ረገድ የሚሰጣቸው ነገር አለ፣ ግን የበለጠ መሪነቱ ነው። ዌልቤክ ግን አሁንም መጫወት ይችላል የሚል እምነት አለኝ። በተለይ ባለፈው የውድድር ዘመን በሊጉ በኮንቨርሽን ሬት አራተኛውን ምርጡ ኳስ ወደ ግብነት የመቀየር ሬት የነበረው አጥቂ ነው። ብዙ ጎሎችን ከ12 በላይ ጎሎችን አስቆጥሯል። አሁንም ሊንክ አፕ ፕሌዩ በጣም አስገራሚ ነው። ሊጉን ደግሞ ያውቃል። የሊጉ ዋንጫ አንስቷል። ቅድም አንተም ስትለው የነበረው ይሄ የሊጉ ዋንጫ የማንሳት ልምድ ላይ ያነሳነው ነጥብ ነበርና ከዛ አንጻር ስናይ ቸልሲ ያለበትን የልምድና የመሪዎች ክፍተት ለመድፈን ያለመ ብዙ ጨዋታ ላይ ጮቱ ይችላሉ፣ ግን ለስኳዱ የሚጨምሩት ነገር በጣም ብዙ ነው። አዎ ያው እንዳልከው ለቼልሲ ደጋፊዎችም ለእግር ኳስ አፍቃሪውም ትናንት ምሽት አንዱ ሰርፕራይዝ የሆነው እንደዚህ ሁለት አንጋፋ ተጫዋቾች ወደ ቼልሲ ይሄዳሉ የሚል ወሬ መሰማቱ ምንድነው? ቼልሲ ባለፉት 2 እና 3 አመታቶች ውስጥ አልተጠቀመበትም አንጋፋ ተጫዋቾች። ቅድም በቼልሲ ቤት አሁን ትልቁ ወይም ደግሞ እድሜ ጠገቡ እድሜው ትንሽም ሆነ እድሜ ጠገቡ የምንለው ሪስ ጄምስ ነው። አሁን ልምድ ያለው ተጫዋች የሚባለው እሱ ነው። አንበሉም እሱ ነው። ከዛ በተረፈ እንግዲህ 2021 ላይ የቲያጎ ሲልቫ ወደ ቼልሲ መምጣት ለብዙዎች ስላቅን ፈጥሮ ነበር። አሁን ላይ የሁለቱ ተጫዋቾች ወደ ስታንፎርድ ብሪጅ ይመጣሉ እንደመባሉ ሁሉ በዛ በወቅቱም ደግሞ ቲያጎ ሲልቫ ከፒኤስጂ ወደ ቼልሲ ሲመጣ እንዴት በእድሜ ማምሻው ላይ ምን ሊያደርግ ይመጣል? ግን እሱ ያሳካቸው ብዙ ነገሮች ነበሩ። የአውሮፓ ሻምፒዮንስ ሊግን ጨምሮ ሱፐር ካፑን እንደዚህም ከዛ በላይ ደግሞ ቲሙን አንድ አድርጎት ነበር ሲሄድ በእንባ ፒኤስጂ ብዙ አመታትን ያሳለፈው ቲያጎ ሲልቫ በእርግጠኝነት ነው የምልህ ቼልሲ ቤት ባሉት 2 እና 3 አመታት ውስጥ ስኬቱ ጥሩ ነበረ። ያለቀሰውም ፒኤስጂ ቤት ያን አላደረገውም ነበርና ምን ያህል ቁርኝት እንደነበረው ነውና ስለዚህ ቼልሲ አሁንም በብዙ ሰዓት ላይ የሚታማበት የነበረው የእድሜ ጠገብ ወይም ደግሞ መሪ ቡድን መሪ ተጫዋች አለመኖሩ ለብዙዎችን ጥያቄ ነበር። አሁን ግን ይመልሰዋል የሚሉ ጉዳዮች እየተነሱበት ይገኛሉ። አምና እንኳ የቀይ ካርድ መብዛቱ አንደኛው ሪስክ እንዲያደርጋቸው የተፈጠረው ነገር በርካታ ቀይ ካርዶች ከተመለከቱ ክለቦች መካከል ግንባር ቀደሙ ነው። ይሄ መሪ አለመኖር ነው። ኢቭን አምበል ሆኖ ቀይ ካርድ የሚመለከት ከሆነ መሪ የለህም ማለት ነውና ቼልሲ ቤት ትልቁ ጥያቄ የነበረው ይሄ ነውና በርካቶች ሲናገሩ የነበሩት የአሰልጣኝ ዣቪ አሎንሶ ዘንድሮ ላይ እንግዲህ በመጡበት አመት ወጣት ተጫዋቾችን እያመጡ ነው። እንደዚህም ደግሞ እድሜ ጠገብ ፕሪሚየር ሊጉን ምን እንደሆነ የሚያውቁ ተቀያሪ ወንበር ላይ ቢቀመጡም ነገር ግን ደግሞ እንደ ዳኒ ዌልቤክ አሁን ለምሳሌ በብራይተን ልዩ የሚያደርገው እየተቀየረ ጎል የሚያስቆጥር ተጫዋች ነው። ብራይተን በሚቸገርበት ሰዓት ላይ ብዙ ጎሎችን ያስቆጥርላቸው ነበር። ያም ደግሞ አልበቃ ብሎ ለእንግሊዝ ብሔራዊ ቡድን ደግሞ በፊት መስመሩ ላይ ሊመረጥ ነው እንዴ እስከሚያስብል ደረጃ የደረሰ ተጫዋች ነውና ለቼልሲ ምንም ጥያቄ የለውም፣ ምንም ጥርጥር የለውም፣ ጠቃሚ ተጫዋች ነው። ከዛ በተረፈ የጆርዳን ሄንደርሰንን ስታነሳው በሊቨርፑል ቤት ዋንጫ ምን እንደሆነ የሚያውቅ ነው። የአውሮፓ ሻምፒዮንስ ሊግን ያውቃል፣ እንግሊዝ ፕሪሚየር ሊግን ያውቃል። ከዛ በተረፈ ደግሞ አምናም ብሬንትፎርድ ደግሞ ጥሩ ውጤት አንዱ መስተጋብር የነበረው የጆርዳን ሄንደርሰን ጉዳይ ነው። ከዚህ በፊት ዋጋ ያስከፈላቸው ብዙ ተጫዋቾች አሉ። የልምድ ማነስ ቀይ ካርድ መመልከት በሚገባቸው ሰዓት ላይ የማይመለከቱ በማይመለከትባቸው ሰዓት ደግሞ የሚመለከቱ ነገር ግን ብዙ ነጥቦችን ደግሞ የጣሉበት አጋጣሚ አለ። እንደው በትንሹ እንኳን አርሰናል ከቼልሲ የነበረው 1-1 የተጫወቱበት የሞይሰስ ካይሴዶ በቀይ ካርድ መውጣት አንዱ የሚነሳው የልምድ
ማጣት እንደዚህ አይነት ነገሮችን አሰልጣኝ ዣቪ አሎንሶ መቅረፍ ስላለባቸው ልምድ ያላቸው ተጫዋቾች ነው። በነገራችን ላይ የሄንደርሰንና የዳኒ ዌልቤክ ጉዳይ ተነሳ እንጂ ተከላካይም ሊያስፈርሙ ይችላሉ ልምድ ያላቸው ተጫዋቾች እና ለመሆኑ ቼልሲ ግን እንደዚህ አይነት ተጫዋቾችን ከወጣቶቹ ጋር ጣምረው እንዴት ሊዘልቅ ይችላል የሚሉትን ጉዳይ እናንሳ። እፎይታ ላይ ይገኛል ብዬ ገምታለሁ። ቼልሲ ባለፈው ማንቸስተር ዩናይትድ በተወሰነ መልኩ ራሱን ችሎ በደንብ ተዝናንቶ ነበር ሊጉን የጨረሰውና አሁንስ ከቼልሲ ምን ይጠበቃል የሚለው እናንሳ እስኪ። የብሉኮ አስተዳደር ሙከራ አድርጓል። አሁን የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ሲያመጣ ይሄ መጀመሪያው አይደለም። ሞይሴስ ካይሴዶ ከፕሪሚየር ሊጉ ነው። ማርኮ ኩኩሬያን ከዛው አምጥተዋል። ከዛ ባለፈ ደግሞ ፔድሮ ኔቶን ፓልመርን እዛው የፕሪሚየር ሊግ የእንግሊዝ እግር ኳስ ልምድ ያላቸው ተጫዋቾችን አመጣዋል። ግን እነዚህ ልጆች በሙሉ ፖቴንሻል ነበሩ፣ ሬዲ ሜድ አይደሉም። ዋንጫ ለሚያነሳ ቡድን በቀጥታ መጥተው ስክት ለማለት ዝግጁ አልነበሩም። ፖቴንሻላቸው እየታየ የመጡ ነበሩ። አሁን ያሉበት ደረጃ ወርልድ ክላስ ሊሆን ይችላል። በተለይ ማርኮ ኩኩሬላንና የዚህ የሞይሴስ ካይሴዶን የፓልመርን ኳሊቲ ስንመለከት ልጆቹ የትኛውም ትልቅ ቡድን ላይ ሄደው መጫወት እንደሚችሉ አሳይተዋል። አሁን ኩኩሬላ ሪያል ማድሪድ ሄለው ለዛ ነው። ካይሴዶ ማንም የትኛውም ክለብ ከ100 ሚሊዮን ፓውንድ በላይ አውጥቶ ሊያስፈርመው የሚችለው አይነት ተጫዋች ነው። አርሰናል ከራይስ ጎን ለጎን ገበያው ላይ ፈልገው የነበረው ተጫዋች ነበር። ግን አሁን ምንድነው ሬዲሜድ የሆነ ተጫዋች ሲጨምሩ ሁሉም ተጫዋቾች በቀጥታ መጥተው በቋሚነት ባይጫወቱም በጣም አስፈላጊ በሆነበት ሰዓትና ቡድኑ ጫና ውስጥ ሲገባ ከዛ ጫና ውስጥ የሚያላቅቃቸው ተጫዋች ግን በስብስባቸው ውስጥ ይኖራል ማለት ነው። አሁን ጆ ፔድሮ ጎል ማስቆጠር ሲያቅተው ወይም በሚቸገርበት ወቅት ላይ ቼልሲ ሊያም ዴላፕን ኒኮላስ ጃክሰንን ለመጠቀም ጥረት ማድረግ አይገደድበትም። የሊጉ ልምድ ያለው ያንን የጌም ሪዲንግ ኳሊቲውን በደንብ ያሳደገ ከልጅነቱ ጀምሮ ከሊጉ ያልወጣው ተጫዋች ዌልቤክን ያገኛል ከተቀያሪ ወንበር ላይ የተነሳ በመጫወት ረገድ። ለዛም ነው ለአንዳንድ ተጫዋቾች የማደጊያ መንገድን ለምሳሌ ኒኮላስ ጃክሰንን መልቀቃቸው አይቀርም። ነገር ግን በዚህ ውስጥ ሊያም ዴላፕንና የጆዋ ፔድሮን የሳጥን ውስጥ ኳሊቲ ከፍ ማድረግ የሚችሉበትን እድል ያገኛሉ። ለአሎንሶ አንዱ ጥሩ ነገር እንዲህ አይነት የተጫዋቾች ሰራውንዲንግ ውስጥ ሰርቶ መምጣቱ ነው። ለምሳሌ ባየር ሊቨርኩሰን ሳይሸነፍ የጀርመን ቡንደስሊጋ ዋንጫ ሲያሳካ በቡድኑ ውስጥ ልምድ ያላቸው ተጫዋቾች በጣም ያስፈልጉት ነበር። ለምሳሌ አማካይ ክፍሉ ላይ ሮበርት አንድሪችን እና ግራኒት ዣካ እድሜያቸው ተመሳሳይ እድሜ ላይ የሚገኝና በትልቅ ደረጃ ልምድ ያላቸው ተጫዋቾችን ይዞ ነበር ሁለቱም ተጫዋቾች ቡድኑ ወደ አሸናፊነት መምጣት የቻለው። በቦሩሲያ ዶርትሙንድ የምናውቀውን ጆናስ ሆፍማንን አምጥቶ ተጠቅሞ ነበር። ጆናስ ሆፍማን የእግር ኳስ ዘመኑ ማብቂያ ላይ በደረሰበት ጊዜ አምጥቶት ዣቪ አሎንሶ እየቀየረ በማስገባት የቡድኑ ወሳኝ ተጫዋች አድርጎት ነበር። አንዳንዶቹ ተጫዋቾች የግድ ቋሚ አይሆኑም፣ እየተቀየሩ በመግባት ይጫወታሉ። ስለዚህ ቼልሲ እነዚህን ከግምት ውስጥ በማስገባት ይመስላል እኔ ምንረዳው በምንድነው ካለፉት አመታት ስህተቶቻቸው ትምህርት ወስደዋል። አንተ እንዳነሳው በሳምንት አንድ ጌም ነው የሚደረገው በተለይ የነዚህ ኤፍኤ ካፕ እና ካርሊንግ ካፕ ጨዋታዎች እስኪመጡ ድረስ። ስለዚህ ለቼልሲ በጣም ነፃነት አለ። በተለይ ካለው ስኳድ አንጻር ደግሞ ኤፍኤ ካፕ እና ካርሊንግ ካፕን ለማድረግ እንደ ዌልቤክ እና እንደ ሄንደርሰን ያሉ ተጫዋቾች በቂ መሆናቸው መዘንጋት የለበትም። ስለዚህ ዋና ዋና መተላቸውን እንደ ሮሚዮ ላቪያ እንደ ከዛ ባለፈ ሞይሴስ ካይሴዶ ራሱ ኢንዞ ፈርናንዴስ ካለቀቀ ትልቅ ስኬት ይሆንላቸዋል ብዬ አስባለሁ። በዚህ መንገድ ሊታገዙ ይችላሉ ብዬ አስባለሁ። እንዳነሳው ግን ትልቁ ነጥብ እነዚህን ዝውውሮች ብቻ አድርጎ ቼልሲ ካቆመ ነው ለኔ ስህተት የሚሆነው። ሁለት ልምድ ያላቸውን ተጫዋቾች መጨመር ጥሩ ነው። አዎ ግን ቡድኑ የተከላካይ ክፍል ሰፊ ክፍተት አለበት። እኔ እንደ ስኳድ መጥፎ ስኳድ ነው ብዬ አላስብም። የቼልሲ ስኳድ ግን ምንድነው በትልቅ ደረጃ ለመፎካከር ወደፊት የሚገፋቸው ልምድ ያለ ተጫዋች ያስፈልገዋል። ያስፈልገዋል። ከምንም በላይ ግን ለኔ ቼልሲ የያዘው ግብ ጠባቂና የገነባው የተከላካይ መስመር ለቼልሲ የሚመጥን አይደለም። አሁን ሮበርት ሳንቼዝ በምንም ተአምር እኔ የቼልሲ ቋሚ ግብ ጠባቂ መሆን ይገባዋል ብዬ አላምንም። በጣም የስተት አናሎግ ነው። ድንገት ሊፈነዳ የሚችል ታይም ቦምብ እንደሆነ በተደጋጋሚ አይተናል ሲሳሳት። ስለዚህ ሮበርት ሳንቼዝ እኔ በቂ ግብ ጠባቂ አይመስለኝም። ቼልሲ ወደ ገበያው መውጣት አለበት ለግብ ጠባቂው ቦታ። በትልቁ ደግሞ ስቶንስን ላጡበት የተከላካይ መስመር አብዛኞቹ ቡድኖች ያንን እያደረጉ ነው። አርሰናል በሳሊባና ጋብሪኤል ብቻ ሳይሆን ሂንካፔ፣ ቲምበር፣ ቤን ዋይትን የመሳሰሉ ኮከቦች አሉት። ሞስኬራ አለው። ሌሎችም ክለቦች ላይ እንደዚህ አይነት ነገሮችን ማንሳት እንችላለን። ለቼልሲ እናነሳም። አብዛኞቹ ተጫዋቾች በቋሚነት የትኛውን ቡድን ለምሳሌ ቤኖት ባዲያሺሌ
የተከላካይ ክፍል ክራይሲስ ያለበት የሚመስለው ዩናይትድ ነው። ዩናይትድ ሄዶ ሊጫወት አይችልም። ሲቲ ሄዶ ሊጫወት አይችልም። አርሰናል ሄዶ ሊጫወት አይችልም። ሊቨርፑል ሄዶ ሊጫወት አይችልም። ስለዚህ ቸልሲ የተከላካይ ክፍሉን ማስተካከል አለበት። ከወገብ በላይ ግን ለኔ ከወገብ በላይ ያለው ቡድን በኢንዞ በሞይሰስ ካይሴዶ፣ ሞርጋን ሮጀርስ እና ፓልመር እንዲሁም ጆኦ ፔድሮ የሚመራው ክፍል ከበቂ በላይ ነው ብዬ አስባለሁ። አንድ ቀኝ መስመር ተከላካይ ማስፈረማቸው አይቀርም ከራዮ ቫይካ ነው። የተከላካይ ክፍል የሁለት ይሄ ሴንተር ባክ ላይ የሚጫወቱ ቦታ ላይ ግን ተጫዋቾችን ማግኘት የሚችሉ ከሆነ አትሊስት ልክ ዩናይትድ እንዳረገው እንዳለፈው አመት ለቶፕ ፎር መጫወት የሚችሉበትን እድል የሚሰጣቸው ይመስለኛል። ምንም ጥያቄ የለውም። ልምድ ያለው አሰልጣኝ ናቸው። አሁን ዣቪ አሎንሶ በተለይ በሪያል ማድሪድ ቤት ውስጥ ማሳለፋቸው ያን ጊዜ ያው ሪያል ማድሪድ ቤት ብዙ ጊዜ የሚባለው በሳት መፈተን ነው አሰልጣኝ የሚባለው እና ጊዜያቶች በሄዱ ቁጥር ደግሞ ልምድ የምትቀስምስበት ነውና አሰልጣኝ ዣቪ አሎንሶ ከዛ በፊት ደግሞ በባየር ሌቨርኩሰን ያሳኩትን ትልቁን ስኬት ደግሞ ወደ ሪያል ማድሪድ ይዘው ነበር። በተጫዋቾች ጫናና በከዋክብቶች ትልቅ ጣልቃ ገብነት የሳቸውም የረጅም ጊዜ ቆይታ ሳይሳካ መቅረቱ የሚታወስ ነው። አሁን ላይ ግን ቼልሲ ላይ ይሄ የሚሆንበት አይመስለኝም። ይሄም አንዱ ማሳያ የሚፈልጓቸውን ተጫዋቾች ማምጣት መቻላቸው ራሱ የራሳቸው ቁርጠኝነት የታገዘ ነው። ከዛ በተረፈ አንዱ ከዚህ ቅድም ከወገብ በላይ እንዳልከው ከወገብ በታች ያሰጋኛል። ከግብ ጠባቂው ጀምሮ በርካታ ተከላካዮች ልምድ ያለው ብቻ አይደለም እኮ ልምድም የሌለው ግን ከአመት እስከ አመት በወጥነት የሚከላከል ተጫዋች ቼልሲ ውስጥ ያስፈልገዋል ብዬ ገምታለሁ። አሁን የማርክ ኮኮሪያን ስናነሳ እንዴት ነው ያንን አሁን ለምሳሌ ልሸፍነው የምትችለው? አሁን ላይ እኔ በርካቶች ይሄ ዓለም ዋንጫ በስፔን ብሔራዊ ቡድን አሸናፊነት ሲጠናቀቅ የአንበሳውን ድርሻ ከያዙት ተጫዋቾች መካከል በግንባር ቀደምትነት የሚጠቀሰው ማርክ ኮኮሪያ ነው። ይህም ተጫዋች ቼልሲ ነበር እንደሚለው በርካታ ነበረ። በነገራችን ላይ ከብራይተን በኋላ ይህ ተጫዋች በውጥነት በቼልሲ ቤት እኔ አንድ ሁለት ጥራ ከምትል ተጫዋቾች መካከል የተጫወተው ማርክ ኮኮሪያ ነው እና አሳልፈው መስጠታቸው ሊጸጸቱበት ይችላሉ ብዬ ገምታለሁ አሁን ላይ። ምክንያቱም አሁን የቡድን ግንባታ ውስጥ ነው ቼልሲ ያለውና እንደዚህ አይነት ተጫዋቾችን ደግሞ አውጥተህ ስታወጣ ስትሸጥ መልሰ ደግሞ ልምድ ያላቸውን ተጫዋቾች ብቻ ሳይሆን በወጥነት ለብዙ አመት የምታገለግላቸውን ተጫዋቾች ማስገባት አለበት ብዬ ገምታለሁ። ጫናው ምንም ጥያቄ የለውም። ቼልሲ ላይ አሁን ትልቁ ያሰልጣኙ ጫና የሚሆነው ከ40 በላይ ተጫዋቾች አሉ ነው ስብስብ ውስጥ እየተባለ የሚገኘው። እነዚህን ተጫዋቾች አሁን ለምሳሌ በውሰትም ሊሆን ይችላል በስያጭም ወደ ተለያዩ ክለቦች እንደ ጋርናቾ የመሳሰሉ ተጫዋቾች አሉ ውስጥ ያሉ። ነገር ግን በስኳድ ውስጥ ደግሞ ከ25 እና ከ24 ተጫዋቾች በላይ ማሳተፍ ካልቻልክ በመድረኩ ላይ በደንብ ዲፔንድ እንድትሆንባቸው የሚችሉ በርካታ ተጫዋቾች አሉ። አሁን ቅድም ያነሳቸው ተጫዋቾች ናቸው። አሁን በወገብ ላይ የሚገኙ ተጫዋቾች የሮጀርስን ጥምረት፣ የኢንዞ ፈርናንዴዝን፣ የሞይሰስ ካይሴዶን፣ የፔድሮን ጉዳይ ስታነሳ፣ ፓልመርን ስታነሳ ምርጥ ከዋክብቶች ናቸው ቼልሲ ቤት ያሉት። የፊት መስመሩ ግን አሁንም ትልቁ ጥያቄ እየተነሳብኝ የሚገኘው የዳሎፕ ጉዳይ ሲነሳ ነው። አሁንም ለመሸጥ ገበያ ላይ ያለ ነው የሚባለው። እንግዲህ አንድ አመት አልተጠቀምበትማ ከኖሪች ከኢፕስዊች ሲያመጣ ዴላፓው ሲነሳ ይህን ተጫዋች አሁን እንዴት አድርገው ነው ከዛስ ምትኩ እንዴት አድርገው ነው የሚሆነው? የዴላፕ ጉዳይ ሲነሳ ነው እንደዚህ አይነት ጉዳዮች። ስለዚህ ሻርፕ 9 ቁጥር ደግሞ ያስፈልገዋል። ደግሞ አሁን እንደተነሳው ደግሞ ዳኒ ዌልቤክን ከብራይተን ሲያስፈርሙት ትክክለኛ ለአመቱ የሚያገለግል ተጫዋች ነው ወይ የሚለው ጥያቄ ይነሳባል። ምክንያቱም ቅድም እንደተባለው እንደዚህ አይነት ተጫዋቾች ሄንደርሰንን ጨምሮ ጫና ውስጥ በሚሆኑበት ሰዓት ላይ የሚያስተነፍሱ ነው። ውጪ ሆኖ እግር ኳስ ለበርካታ አመታት እነዚህ ተጫዋቾች ማየታቸው በጫና ውስጥ ደግሞ እይታቸው ሰፊ ነው። ብሬንትፎርድን በነገራችን ላይ በብዙ ነገር የታደገው አንዱ ሄንደርሰን ነው። አሁንም የቼልሲን ጉዳይ እሱ ይዟል ብዬ ገምታለሁ። ግን በቀጣይ ቼልሲ ቅድም እንደተባለው ለሚቀጥሉት ጊዜያቶች በተለይ በፕሪሚየር ሊጉ ላይ በደንብ አድርጎ ውጤታማ ጊዜን ያሳልፋል ብዬ ገምታለሁ። እሱ በሳምንት አንድ ጊዜ መጫወት መቻላቸው አንደኛ ጥሩ ጥቅም የሚሰጣቸው የዣቪ አሎንሶ ቡድን ባለፈው አመት አንድ የተቸገረው ሪያል ማድሪድ በቂ ፕሪሲዝን ታይም አልነበረውም። አሰልጣኝነቱን ተረከበ ከባየር ሊቨርኩሰን ከለቀቀ በኋላ በቀጥታ የሪያል ማድሪድን ስራ ሲይዝ ሪያል ማድሪድ የዓለም ክለቦች ዋንጫ ተሳታፊ ነበር። ስለዚህ ለተጫዋቾች ሀሳብን ሲያሰርጽ የነበረው በውድድር መሀል ሆኖ ነበርና የሆነ ታይም ላይ ከፓሪስ ሴን ጀርማ ጋር በተደረገ ጨዋታ 4-2 ሲሸነፉ ዳሜጁ መፈጠር የጀመረው እዛች ጋር ነው። የዣቪ አሎንሶ ግሩፕና የዣቪ አሎንሶ
እሱ እንዲሰናበት የሚፈልግ ግሩፕ ተፈጥሯል። የቪኒ ግሩፕ አለ፣ የኤምባፔ ግሩፕ አለ። ኤምባፔ በዣቪ አሎንሶ በኩል ነበርና በቸልሲ ቤት አንዱ ጥሩ ነገሩ የዓለም ክለቦች ዋንጫ የለበትም። ለተጫዋቾች ሀሳቡን የሚያሰርጽበት ተጨማሪ ጊዜ ያለው ፕሪሲዝኑ እንዳለ ሆኖ ከፕሪሲዝኑ ባለፈ ተጨማሪ በየሳምንቱ የሚያገኛቸው ረጅም የልምምድ ጊዜያት አሉ። አንድ ሳምንት የፕሪሚየር ሊግ ጨዋታ አድርጎ ቀጣይ ሳምንት ፕሪሚየር ሊጉን እስኪያደርግ ድረስ የአውሮፓ ምንም አይነት ውድድር ላይ ስለሌለ ዣቪ በዚህ ይጠቀማል የሚል እምነት አለኝ። እንደ ዣቪ አሎንሶ፣ አርቴታ ያሉ አሰልጣኞች ሀሳባዊያን አሰልጣኞች ስለሆኑ ሀሳባቸውን ለማስረጽ ጊዜ ይፈልጋሉ። ለዛም ነው አሎንሶ በአንዳንድ ጉዳዮች ላይ እድለኛ ነው ብዬ ማሰባው፣ በተለይ ቡድኑ ከአውሮፓ ውድድር ውጭ መሆኑ። ሌላው ግን መልመላቸው መጥፎ አይደለም የሚል ሐሳብ ያለኝ። የሞርጋን ሮጀርስን ገንዘብ እረዳዋለሁ። በተለይ በሊጉ ሆም ግሮውን ታለንቶችን የመጠቀም ግዴታ ስላለባቸው ከእንግሊዝና ዌልስ አካዳሚ ውስጥ ያደጉ ተጫዋቾችን ለመጠቀም ባለው ግዴታ ምክንያት ክለቦች ሌላ የ100 ሚሊዮን ፓውንድ ተጫዋች ከሌላ ክለብ አምጥተው በ8 እና በ10 ሚሊዮን ፓውንድ አንድ ታዳጊ አምጥተው ሆም ግሮውን ታለንት አለኝ ከማለት ይልቅ ቡድናቸው ውስጥ የሆነ ነገር መፍጠር የሚችል ጥሩ ተጫዋችን የማስፈረም ግዴታ ውስጥ እየገቡ ነው። የኤሊዮት አንደርሰንና የሞርጋን አንደኛ የገንዘብ ዋጋ መናር ምክንያትም ፕሪሚየር ሊጉ 8 የሚደርሱ ተጫዋቾች በክለቡ ውስጥ እንዲኖሩ የሚያስገድድ ሕግ ስላለውም ጭምር ነው። ስለዚህ እዚህ ላይ አትፈርድባቸውም። ግን አሁን ለምሳሌ የማርኮ ፓሌስትራ ዝውውር በጣም ጥሩ ዝውውር ነው። ባለፉት 2 ዓመታት ጣሊያን ካፈራቻቸው ወጣት ድንቅ ተጫዋች መካከል አንዱ ነው። አሁን አንድ ከራይ ቫይካኖ ሊያስፈርሙት እየሰሩት ያለው የግራ መስመር ተመላለሽ ያለ ቻቫሪያ የሚባል በጣም ጥሩ ታለንት ነው። ቪዲዮቹን በደንብ ለማየት ሞክሬ ነበርና አንዳንዶቹን ምን እያደረጉ ነው? የራስ ምልመላ። ለምሳሌ የአርሰናል የዞሊስ ዝውውር የምልመላ ውጤት ነው። ስካውቶች በደንብ በአይናቸው የታዘቡትን ኳሊቲ ከተለያየ ቦታ ሄደው ፈንቅለው ያመጡት ታለንት ነው። ያስታውቃል። ይሄ የነቻቫሪያ ፓሌስትራ ዝውውርም የምልመላ ውጤት ነው። ስለዚህ አንድ ቸልሲ ሊጠቀም የሚችልበት ነገር ካለ ምልመላውን እንዲሁም ደግሞ ልምድን በማዋቀር ቢያንስ ለ1 ዓመት ቡድኑ ስቴብል ከሆነ 2-3 ዓመት ጊዜ ሲሰጠው ደግሞ የተሻለ ቡድን የመገንባት እድል ይሰጠዋል። ምንም ጥያቄ የለውም። ቼልሲ እንግዲህ የተረጋጋ ቡድን ለማድረግ ያው አሰልጣኝ ዣቪ አሎንሶን ቀጥሯል። ከዛ በተረፈ እንግዲህ በዝውውር ገበያው ላይ ደግሞ ስትራቴጂውን ለወጥ አድርጎ ታላላቅ የሚባሉ ልምድ ያላቸው ተጫዋቾችን ማካተቱ በሚቀጥለው የውድድር ዓመት ቢያንስ ስቴብል ሆኖ እንዲያልፍ ይረዳዋል ተብሎ ይገመታል። ምክንያቱም ከዚህ 2 እና 3 ዓመት በፊት አብዛኞቹን ተጫዋቾች ወጣቶች ናቸው። ከዛ በተረፈ ግን ወጣቶችም ሆኖ ግን ለቼልሲ ምንም ያህል እስከሚፈልገው ድረስ ጥቅም የሌላቸው ተጫዋቾች ነበሩ እየተባሉ በብዙዎች ስለሚተቹ ስለነበረ እኛም ማነሳን። እንግዲህ በዝውውር ጉዳያችን ያው ከሰሞኑ የተለያዩ ክለቦችን እያነሳ እንገኛለን። የዩናይትድ ተነስቷል፣ የአርሰናል የሲቲም እንደዚሁ በከሞላ ጎደል ተነስቷል። የቼልሲንም ዛሬ አነሳን። በልዩነት ደግሞ ያው ቀዝቀዝ ቢልም የባርኮላን ጉዳይ ቅድም ስላነሳ ነው እንጂ የሊቨርፑል ደግሞ እናነሳለን። እንደው ዳኒ በልዩነት ደግሞ የምናነሳው ያው በቀጣይ ደግሞ ስንገባ የቶተንሃምን ማንሳት ይገባናል ያስባል። ምንም ሳይነገርለት ሁሉን ነገር ያው ባለፉት 2 ክረምታቶች ላይ እንግዲህ ማን ነው ቶተንሃም ከመውረድ እየዳነ ነው እና አሁን አሰልጣኝ ዲዘርቢ አሁን ምንድነው የሚሰሩት? በሚቀጥለው የውድድር ዓመት ላይ በርካቶች እያስፈረሙ ይገኛሉ። ቶተንሃምን የሚፈልጉ ተጫዋቾችም እየመጡ ይገኛሉ። ቶተንሃምስ ምንድነው ስትራቴጂው የሚለውን ጉዳይ ደግሞ እናነሳለን ብዬ ገምታለሁ። እሱ ነው ሰፊ የሚያስወራ ጉዳይ ያለው ክለብ ነው ቶተንሃም። ስለዚህ እሱንም እናነሳለን። የዛሬ ሰዓታችን ይሄንን ይመስል ነበር። በቀጣይ እንግዲህ ስንመለስ ቅድም እንዳልናችሁ የተለያዩ የእንግሊዝ ፕሪሚየር ሊግ የሚሳተፉ ክለቦችን ብቻ ሳይሆን የአውሮፓ ላይ ያሉ ታላላቅ ክለቦችን ዝውውራቸው ምን ይመስላል የሚሉ ጉዳዮችን በልዩነት እናነሳለን።